በአርሰናልና በዋንጫ ፍለጋው መካከል ጉዳት ትልቁ ፈተና ነው። አንደኛው ሲመጣለት ሌላኛው እየተጎዳ በውጥረት እንደታጀበ ወደ መጨረሻው ተቃርቧል። ሰሞንኛው የካይ ሃቨርትዝ ጉዳት እንደተባለው ቀላል ካልሆነ ግን ቡድኑ የሚጫወትበትን መንገድ ስለሚቀይረው ለአርሰናል ትልቅ ዲስአድቫንቴጅ ነው የሚሆነው። ታዲያ ካይ ሃቨርትዝ ቶሎ ካልተመለሰ የአርሰናል አማራጭ ማን ነው? አርቴታስ ማንን ይጠቀም? ዛሬ በሻምፒየንስ ሊጉ አትሌቲኮ ማድሪድን ሲገጥም እንዴት ያለውን አርሰናልስ ነው የምናየው? ትልቁ ጥያቄ ነው። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ኤሚሬትስ ላይ አርሰናል ኒውካስልን 1-0 ባሸነፈበት ጨዋታ ካይ ሃቨርትዝ ተጎድቶ ሲወጣ አንገቱን ደፍቶ ተክዞ ነው። አንገት መድፋትና ትካዜው ግን የካይ ሃቨርትዝ ብቻ ሳይሆን የአርሰናል ደጋፊዎችም ጭምር ነው። ምክንያቱም ቡድናቸውን ከካይ ሃቨርትዝ ጋርና ከካይ ሃቨርትዝ ውጭ በሚገባ ያውቁታል። ኢታር ላይ አርሰናል ጥሩ ተጫውቶ ከተሸነፈ የአርሰናል ደጋፊም ተስፋ ካደረገ አንደኛው ምክንያት የካይ ሃቨርትዝ መኖር ያመጣው ነው። ካይ ሃቨርትዝ አርሰናል ዘለግ ላለ ጊዜ ኳሱን ይዞት እንዲቆይ ላይኛው የሜዳ ክፍል ላይ እንዲጫወት ያግዘዋል። ዱዌሎች ያሸንፋል። የሊንክ አፕ አጨዋወቱ የተዋጣለት ነው። ወደ መስመር እየወጣ የመስመር ላይ እንቅስቃሴያቸው የተሻለ እንዲሆን ማድረግ ይችላል። በሚዋልል አጨዋወት ለተጋጣሚ ቡድን ተጫዋቾች ግራ መጋቢያ ምክንያት ይሆናል። አይነተኛ ጨራሽ ላይሆን ይችላል፣ ግን ደግሞ በማያቋርጥ ጥረቱ ኢታር ላይ እንዳደረገው ጎልም ሲያስቆጥር ይታያል። በጥቅሉ የአርሰናል ከኳስ ጋር ያለ ቆይታ ብቻ ሳይሆን ፈጠራና አጨዋወት በሙሉ ከካይ ሃቨርትዝ ጋር የተሻለ ነው። ይህንን ተጫዋች ማጣት ግን ምን ይዞ ሊመጣ እንደሚችል ዮኬሬሽ ተቀይሮ ከመግባቱ በፊት የአርሰናል ደጋፊዎች ያውቃሉ። ለዚህ ነው ማዘናቸው፣ መተከዛቸው፣ አንገት መድፋታቸው እና ዮኬሬሽ ከዛ በኋላ ገብቶ ያሳየው ነገር ወይ ደግሞ የተጫወተበት መንገድ ሰርፕራይዝ አይደለም ለአርሰናል ደጋፊዎች። 14 ቁጥራቸው በሙሉ የውድድር ዘመኑ እንደዚህ ባሉ ነገሮች ሲቸገር ታይቷል። ኳሱን ይዞት መቆየት አይችልም። ዱዌሎች አያሸንፍም። በጣም በቶሎ ቶሎ ኳሶች ይነጠቃል። የሊንክ አፕ አጨዋወቱም የተዋጣለት አይደለም ከተወሰኑ ጨዋታዎች ውጭ። በዚህ ምክንያት አርሰናል በተለይ ፕሬስ ሲደረግ እንደ መውጫ አውትሌት የሚጠቀመው አጥቂውን ስለሚሆን ረጃጅም ኳሶች ተገዶ ይጥላል። ለምሳሌ እነዚህን ኳሶች ግን ማሸነፍ ቢያሸንፍ እንኳን ይዞ መቆየት ስለማይችል የቡድን አጋሮቹን ለማሳተፍ የሚያስችል አቅም በእንደዚህ አይነት ነገሮች ስለሌለው ኳሶቹ በተደጋጋሚ ወደ አርሰናል ሳጥን ይመለሳሉ። ይሄ ለአርሰናል አማካዮችና ተከላካዮች ፈተና ይሰጣቸዋል እና በቅርብ ጊዜ አርሰናል እንደዚህ ባሉ ነገሮች ሲቸገር አይተናል። ስለዚህ አሁን ትልቁ ጥያቄ ዮኬሬሽን ከፊት አቁሞ አርሰናል ቀጣዮቹን ጨዋታዎች ያሸንፋሉ ወይ ነው። ሃቨርትዝ አሁን ተጎድቷል። ለፉልሃሙ ጨዋታ ይደርሳል የሚል ተስፋ አለ፣ ጉዳቱ እንደተፈራው አይደለም በሚል ግን ደግሞ ሃቨርትዝ የማይኖር ከሆነ ዮኬሬሽ ወይ በጣም መሻሻል አለበት ወይ ደግሞ ሚኬል አርቴታ አማራጮች መፈለግ አለበት። የአርሰናልን አጫወት ከመቀየር አንጻር ለምሳሌ ስለ ካይ ሃቨርትዝ በበጎ ካወራን ስለ ዮኬሬሽ በተቃራኒው ነው የምናወራው። ከነካቸው ኳሶች አንጻር የሚቀማቸውን ኳሶች በመቶኛ ስናሰላ 900 እና ከዛ በላይ ደቂቃ ከተጫወቱ የፕሪሚየር ሊግ አጥቂዎች ሁሉ ብዙ የሚቀማው 42% ኳሶች የሚቀማው አጥቂ ዮኬሬሽ ነው። ስለዚህ በነካው ኳስ ልክ በጣም ብዙ ኳሶች ይቀማል ማለት ነው። ለዚህ ነው ጥር ላይ ሚኬል አርቴታ ካይ ሃቨርትዝ ከጉዳት መመለሱን አስመልክቶ ሲናገር ከቡድን አጋሮቹ ጋር የሚግባባበት ሜዳ ላይ የሚንቀሳቀስበት መንገድ ቡድኑን እንደሚያሻሽለው ያሰመረው። ልክ ነው። ዮኬሬሽ የአርሰናል ከፍተኛ ጎል አስቆጣሪ ነው። 18 ጎሎች አስቆጥሯል። ግን ደግሞ ቶትናምን የካቲት ወር ላይ ለምሳሌ ሲያሸንፉ እንዳሳየው አይነት ብቃት በየጨዋታው አያሳይም እና የአርሰናል አጫወት በጣም ፍሬንቲክ ይሆናል ኳስ ይዞ መቆየት የሚችል አጥቂ ስላልሆነ። በነገራችን ላይ እዚህ ጋር ዮኬሬሽን በተመለከተ በጣም ብዙ ክርክሮች ይነሳሉ። አንደኛው አርሰናል አሁንም በዮኬሬሽ ጥንካሬ አልተጫወተም የሚል ነው። ዮኬሬሽ ጥንካሬ በጣም እርሊ ኳሶች እየተለቀቁለት ወደ ግራ ድሪፍት እያደረገ ተጫዋች መነጠል፣ ከዛ በኋላ በአንድ ለአንድ አጋጣሚ ተጋጣሚውን አሸንፎ ጎል ማስቆጠር ነው ይላሉ። እና በዚህ ዮኬሬሽ የሚገባው ሰርቪስ አልተሰጠውም፣ የሚገባውን ሰርቪስ አላገኘም ነው። እንግዲህ አሁን እዚህ ጋር አመቱን ሙሉ ስንል የከረምነው ነገር ቡድኑም ተጫዋቹን ቡድኑን አልለመዱትም። ይሄ በጣም ትልቅ ችግር ነው።
ግን ደግሞ ይሄ መላመድ እስከ ውድድር ዘመኑ መጨረሻ ወሳኝ ጨዋታዎች ድረስ ከዘለቀ አሰልጣኙ ሌሎች አማራጮች መፈለግ ወይ ደግሞ ይህንን ጥያቄ ይህንን እንቆቅልሽ ሊመልስ የሚችል አማራጭ መፈለግ ነው። ስለዚህ ከዮኬሬሽ ጋር ተያይዞ ምናልባት ይህንን እንደ መከራከሪያ ሰዎች ሊያነሱት ይችላሉ። ግን ደግሞ ቡድኑ ለሱ መፍጠር ካልቻለ፣ ለሱ ጥንካሬ መጫወት ካልቻለ ቡድኑ እየተጫወተለት አይደለም በሚል ቡድኑ እስኪጫወትለት ድረስ ተጫዋቹን ማቆየት፣ ተጫዋቹም ላይ ፕሬሸር መፍጠር፣ ቡድኑንም ለአደጋ ማጋለጥ ነው። ስለዚህ የሚሻለው ምንድን ነው? ሚኬል አርቴታ ጨዋታው ክፍት ሲሆን አደጋ የሚፈጥር ብሎ ስለሚያስበው ወይ ደግሞ እንደዚያ ያለ ባህሪ ስላለው ከተጫዋቹም ላይ ጫና ለመቀነስ እና ደግሞ ጠንካራ በሆነ ጎኑ እንዲጫወት ለማድረግ ከተጠባባቂ ወንበር ተጫዋቹን ማስነሳት ነው። በእርግጥ ከዮኬሬሽ ጋር ተያይዞ ሌላም ክርክር ማንሳት ይቻላል። ዮኬሬሽን ደግፎ በአንድ ወገን ለምሳሌ አርሰናል ለዮኬሬሽ እርሊ ኳሶች ለቆ ላይኛው የሜዳ ክፍል ላይ ሊፈጠር ከሚችል አደጋ ይልቅ ኳሱን ወደ ጎንና ወደ ኋላ ሲመልሰው የሚፈጠር አደጋ አይብስም ወይ የሚል መከራከሪያ ማንሳት ይቻል ይሆናል። በየትኛውም መንገድ ግን እነዚህም መከራከሪያዎች ብናነሳ አሁን በፕሪሚየር ሊጉ የቀሩት ጨዋታዎች ጥቂት ናቸው። በሻምፒየንስ ሊጉም ልክ እንደዚሁ። ስለዚህ አሁን ጥያቄው ሳይሆን የሚያስፈልገው መልሱ ነው እና ሚኬል አርቴታ ምን መልስ አለው? አርሰናልን የተሻለ እንዲጫወት ከማድረግ አንጻር ካይ ሃቨርትዝ ባይኖር አንደኛው ገብርኤል ኢየሱስ ነው። ከጉዳት ከተመለሰ በኋላ ታህሳስ ወር ላይ ድብልቅልቅ ያለ ጊዜ ነው እያሳለፈ ያለው። ከረዥም ጊዜ ጉዳቱ እንደተመለሰ ምናልባት የመጀመሪያ ያደረገው ጨዋታ ከክለብ ብሩጅ ጋር ያደረጉት ይመስለኛል እና በጣም ግሩም ነበር እንቅስቃሴው። ግን ያኔ ሲያስፈርሙት የነበረው አይነት ገብርኤል ኢየሱስ እዛ ጨዋታ ላይ ታየ። ዮኬሬሽ ሜዳ ላይ ከቆየበት ግማሽ ምናምን ነው ሜዳ ላይ የቆየ ወይ ደግሞ ጥቂት ብቻ ነው የተጫወተው። ግን ደግሞ ከዮኬሬሽ የበለጠ ኳስ ነክቶ ከዮኬሬሽ የበለጠ ሞክሮ ብረት ገጭቶበት ምናምን ወጣ። ከዛ ከወልቭስ ከኤቨርተን ምናምን ጋር የተደረጉት ጨዋታዎችም ላይ ተጽዕኖ ፈጠረ። ግን ደግሞ ከዛ በኋላ ደብዛው ጠፋ። አንድ ግን እርግጠኛ ሆኖ መናገር የሚቻለው አሰልጣኙን የማያሳምን ብዙ ነገር ሊኖረው ይችል ይሆናል ገብርኤል ኢየሱስ። ወደ ጥልቅ በመሮጥ ግን አይታማም። በሆልድ አፕ አጨዋወቱም ቢሆን ከዮኬሬሽ በጣም የተሻለ ነው። ወደ መስመር ሲወጣም ልክ እንደዚሁ ቡድኑን የተሻለ ማድረግ ይችላል። በነገራችን ላይ እኔ ሚኬል አርቴታ እዚህ ቡድኑ ውስጥ ብዙ ሪስኮች አልወሰደም ብዬ አስባለሁ። አንዳንድ ነገሮችን ከመሞከር አንጻር ለምሳሌ ኒውካስሉ ጨዋታ ላይ ሉዊስ ስኬሊን በዙቢሜንዲ ቀይሮ ማስገባት ቡድኑን የበለጠ ኤነርጃይዝ አድርጎታል። በውድድር ዘመኑ ግን በጣም በብዙ ጨዋታዎች እንደዚህ ያለ ድፍረት አልደፈረም ወይ ደግሞ እንደዚህ ማድረግ ሲኖርበት አላደረገም። ጄሱስ ሲቲ ውስጥ እንደ ሁለተኛ አጥቂ ተጫውቷል። ከግራ መስመር እየተነሳ ተጫውቷል። ከቀይ መስመር እየተነሳ ተጫውቷል። እና ጄሱስን በተመለከተ ብቻ ሳይሆን ሌሎች ተጫዋቾቹንም በተመለከተ ሚኬል አርቴታ እንደዚህ አይነት ብዙ ሙከራዎች ሲያደርግ አልተመለከትኩትም። ለማንኛውም ግን ቡድኑን የተሻለ ከማድረግ አንጻር ዝም ብሎ ኳስ እየለጉ የሚለጉትን ኳስ አጥቂያቸው ሊያቆመው ሊጠቀመው ካልቻለ ብክነት ነው፣ ራሳቸው ላይ አደጋ ነው ብለን ካሰብንና እዚህ ላይ ከተስማማን ቢያንስ እድሎች ባይፈጥርባቸው ጎሎች ባያስቆጥር ኳሱን ይዘውት ከመቆየትና አደጋን ከመቀነስ አንጻር ግን አርሰናልን የሚያረጋጋ ተጫዋች አንደኛው ኢየሱስ ነው እና ምናልባት እንደ አማራጭ እንግዲህ በእነዚህ ጨዋታዎች ሊጠቀመው ከቻለ እንግዲህ ዛሬ ከአትሌቲኮ ማድሪድ ጋር ይጫወታል። አትሌቲኮ ማድሪድ እንደ ከዚህ የቀደሙ አይነት ዲፌንሲቭ ቡድን አይደለም። በዚህ የውድድር ዘመን 3 እና ከዛ በላይ ጎሎች በ7 ጨዋታዎች ኮንሲድ አድርጓል። በ36 የቻምፒየንስ ሊግ ጨዋታዎች አትሌቲኮ ማድሪድ ያለበት ጨዋታ ሁሉም ጎል ተቆጥሮበታል እና እንደዚህ ካለ ተጋጣሚ ጋር ኮንፊደንሱን መልሶ ማግኘት የሚችልበት እድል ሊኖረው ይችላል። ብዙ አልተጫወተም። እንደ ሌሎቹ የአርሰናል ተጫዋቾች የሚያደክም ሲዝን አልነበረውም። ስለዚህ ፍሬሽ የሆነ ተጫዋች እዚህ ቦታ ላይ በማሰለፍ ካይ ሃቨርትዝን የመተካት ሙከራ ማድረግ ይችላል። ግን ደግሞ ብዙ ጨዋታ በማድረግ ሪትም ውስጥ ነው ያለው። ጥሩ ብቃት ላይ እንኳን ባይሆን የገብርኤል ኢየሱስ አፕግሬድ ነው ብሎ ቢያስበውና ሴንትራሊ ቢያጫውተው የሚችለው ሌላ ተጫዋች ሊያንድሮ ትሮሳር ነው። ይሄ ቤልጅየማዊ እዚህ ቦታ ላይ ተጫውቶ ያውቃል። በጣም ውጤታማም ነበር። 2022-23 አርሰናል ይህንን ተጫዋች ተጠቅሞታል። የፊት መስመሩ ላይ እንደፈለገ እንዲዋለል እድል ሰጥቶት 10 የፕሪሚየር ሊግ አሲስቶች አድርጓል በ20 ጨዋታ። በቀጣዩ ዓመት ደግሞ
አርሰናል ከካይ ሃቨርትዝ ጋር አጣምሮት በሁለት አጥቂዎች በጣም የሚያስደንቅ መግባባት ፈጥረው ነበር። እነዚህ ተጫዋቾች እስከ ውድድር ዘመኑ የመጨረሻ ቀን ድረስ አርሰናልን ለዋንጫ አፎካክረውታል። ካይ ሃቨርትዝ ሲጎዳ ምና ሚኬል ሜሪኖን ወደ አማካይ ክፍል በመመለስ ትሮሳርን ልክ እንደዚሁ በ7 የሊግ ጨዋታዎች አርሰናል ከፊት አስጀምሯል። 4 ጎሎች አስቆጥሯል እና 1 አሲስት አድርጓል። ይሄ በጣም ጥሩ ሪተርን ነው። አሁን በእርግጥ ወደ አርሰናል ከ2-3 ዓመት በፊት ሲመጣ እንደነበረው አይነት ሞቢሊቲ ላይኖረው ይችል ይሆናል፣ ከእድሜም ከድካምም ከተለያዩ ነገሮች አንጻር። ግን ደግሞ ሌሎቹን ተጫዋቾች ኮምፕሊመንት ከማድረግ አንጻር ከኳስ ጋር ባለው ምቾት ለምሳሌ ረጃጅም ኳሶች ላያወርድ ይችላል። ግን ደግሞ በየትኛውም አማራጭ ለምሳሌ ቡድን አጋሮቹ ፈልገው ሲያገኙት በጣም በቶሎ ግን እንደ ዮኬሬሽ ኳስ ሊነጠቅ አይችልም። ኳሱን ይዞት መቆየት ይችላል። ቴክኒካሊ በጣም ጊፍትድ ነው። የቡድን አጋሮቹን ማሳተፍ ይችላል። ስለዚህ አትሊስት አርሰናል አንድ ተጨማሪ ሌየር ለአማካይ ክፍሉ ይጨምራል። ሲያጠቃ ደግሞ ሌሎችን የሚያሳትፍ ሌላ የቡድን አጋር ይኖረዋል ማለት ነው። ልክ ነው እንዳልኩት በጣም የተዋጣለት አይነተኛ አጥቂ ላይሆን ይችላል፣ ግን ሁለቱንም እግሩ የሚጠቀም ነው። ጠባብ ቦታዎች ላይ አደገኛ የሆኑ ፊንታዎች መስራት ይችላል። ትሪከሪው በጣም የሚያስደንቅ ነው። ይሄ ከጄሱስ የተሻለ ምርጫ ሊያደርገው ይችላል፣ የድካሙ ጉዳይ ካልሆነ። በእርግጥ ጥሩ ፎርም ላይ አይደለም እሱ። በዚህ ውድድር ዘመን 7 ጎሎችና 9 አሲስቶች አሉት። 3 አሲስቶች የመጡት ከአዲሱ ዓመት በኋላ ነው። በጎል ግን ጠፍቷል እና ይሄ ከዮኬሬሽ ይልቅ ሌላ ተመራጭ ሊያደርገው ይችላል፣ ከጄሱስም ይልቅ ተመራጭ ሊያደርገው ይችላል። ዮኬሬሽ በአብላጫው ጨዋታዎች ክፍት ሲሆኑ ነው የተሻለ የተጫወተው እና ይህንን ቅድም እንዳልኳችሁ በሚቀጥሉት ጨዋታዎች ከተጠባባቂ ወንበር እንዲነሳ በማድረግ ማግኘት ይቻል ይሆናል። በተለይ ደግሞ አርሰናል ቀድሞ አስቆጥሮ ከሆነ ቡድኖች ተጨማሪ ጎል አቻ ለመሆኑ ወይ ደግሞ ወደ ጨዋታው ለመምጣት ጎል የማስቆጠር ፍላጎት ኖሯቸው ነቅለው ሲወጡ ዮኬሬሽ የተሻለ የመሮጥ የማግባት እድል ያገኛል። ከወገብ በላይ ካሉ ቡድኖች ጋር ተቸግሯል፣ ከትንንሾቹ ጋር ግን ጎሎች አስቆጥሯል እና የአርሰናል ደግሞ አሁን የመጨረሻ ጨዋታዎች በአብላጫው ከእነዚህ ቡድኖች ጋር የሚደረጉ ናቸው። እዚህ ላይ ሊጠቅም ይችላል፣ በተለይ ከተጠባባቂ ወንበር እየተነሳ። ለማንኛውም ግን ጄሱስንም ሆነ ትሮሳርን ተጠቀመ። በዚህ ጊዜ አርሰናል ከአጥቂዎቹ ማክሲመም የሆነ ብቃት ማግኘት ይኖርበታል። ከቡድን አጋሮቻቸው ጋር ፓስ መለዋወጥ ይኖርባቸዋል። ተግባብተው መጫወት ይኖርባቸዋል። አለበለዚያ ግን ቅድም እንዳልኩት በውጥረት የተሞሉ ይሆናሉ የአርሰናል ጨዋታዎች። ሜሪኖ ቢኖር ኖሮ ሚኬል አርቴታ የሚመኝ ይመስለኛል። ምክንያቱም ጎሎች ማስቆጠር ብቻ አይደለም፣ የቆሙ ኳሶች መጠቀም ብቻ አይደለም። ፍሊኮቹ በጣም አስደናቂ ናቸው። በስሩ ቦል ቡድኑን በደንብ መጥቀም ይችላል። ግን ደግሞ እንደ ፊክስድ አጥቂ የሆነ ቦታ ስለማይቆምና በጣም ግሩም ስለሆነ እንቅስቃሴው እሱ ትቶት የሚመጣውን ቦታ የቡድን አጋሮቹ ያጠቃሉ ማለት ነው። አሁን ባለበት ሁኔታ ሜሪኖም የለም። ስለዚህ ያሉት አማራጮች ቅድም ያነሳናቸው ናቸው እና ጨዋታዎችን እንዲያሸንፉ ዶሚኔት እንዲያደርጉ ዕድል ይሰጧቸዋልና ሚኬል አርቴታ ከዚህ አንጻር ውሳኔ ማሳለፍ ይኖርበታል። ትልቁ ምኞት ግን እንዳለው የካይ ሃቨርትዝ በቶሎ መመለስ ነው። አርሰናል አትሌቲኮ ማድሪድን በግሩፕ ፌስ ሲገጥም ከነበረው በጣም የተለየ ቡድን ነው። አሁን ጥቅምት ላይ አትሌቲኮ ማድሪድን ሲገጥም በጣም ግሩም ቡድን ነበር። በነገራችን ላይ በዚህ የሻምፒየንስ ሊግ ሲዝን የተለየ ነገር ሊፈጥሩ እንደሚችሉ ምልክት ያሳዩበት ቀን ነበር። በዚህ መድረክ ብዙ ጨዋታ አድርጎ ዋንጫ ያልወሰደ ቡድን እንፈልግ ካለን አትሌቲንና አርሰናልን ነው የምናገኘው። ስለዚህ ወደዚህ ዋንጫ ለመጠጋት ምን ያስፈልጋል? ከአትሌቲኮ ማድሪድ ጋር በነበረው ጨዋታ ጥቅምት ላይ ያሳይተውታል። ይህን ይዞ መቀጠል ያለመቀጠል ጉዳይ ነው ትልቁ ጥያቄ አርሰናልን በተመለከተ ያለው። በጣም የሚያስደንቅ የመከላከል ጥንካሬ ነበረው። ኳሶች ሲነጠቁ በጣም በቶሎ ካውንተር ፕሬስ ያደረጉ ነበር። ፊዚካሊ ጠንካራ ነበሩ፣ ፈጣን ነበሩ፣ አይምሬ ነበሩ። ያገኟቸውን ድሎች ተጠቅመዋል። ሴት ፒስን በሚገባ ወይ ደግሞ የቆሙ ኳሶችን በሚገባ እዛ ጨዋታ ላይ ተጠቅመዋል። በመጀመሪያው አጋማሽ አርሰናል ብዙ ድሎች አልነበሩትም። የሁለተኛው አጋማሽም ልክ ሲጀመር ልክ እንደዛው ጨዋታው ታይት ነበር። ግን ደግሞ በአቅማቸው በጣም ይተማመኑ ስለነበረ ብዙ ፓኒክ አላደረጉም። የዛኔ ማጋሌሽ 57ኛው ደቂቃ ላይ ጎል አስቆጠረ። ከዛ በኋላ አርሰናል ተጨማሪ ጎሎች አዘነበ። 4-0 በሆነ ውጤት አትሌቲኮ ማድሪድን
አሸነፈው ማለት ነው። አሁን ይሄ ቡድን የት ሄደ? ትልቅ ጥያቄ ነው። አትሌቲኮ ማድሪድን እንደዛ ባለ ብቃት ያሸነፉበት ጨዋታ በጣም ረዥም ጊዜ ያስቆጠረ እየመሰለ ነው። በመካከል እንግዲህ የሚያዝያ ወር ለአርሰናል በጣም መጥፎ የሚባሉ ትዝታዎች ያሉት ነው። ከመጋቢት 22 በኋላ በተደረጉ ጨዋታዎች አርሰናል የካራባኦ ካፑን በማንቸስተር ሲቲ አጥቷል። የሊግ ጨዋታ ተሸንፏል። ብዙ ጥያቄዎች በደጋፊዎችና በተንታኞች እንዲነሳበት በር ከፍቷል። በእነዚህ 7 ጨዋታዎች ያስቆጠረ የጎል መጠንም 5 ብቻ ነው እና ጨዋታዎችን ለማሸነፍ ወይ ደግሞ ጠባብ መሪነቶቹን ለማስጠበቅ በጣም ሲያምጥ ተመልክተነዋል። ያኔ አትሌቲኮ ወደ ኤምሬትስ ሲመጣ አርሰናል በጣም ፍሬሽ ነበር። አሁን ግን በጣም ብዙ ጫናና ፋቲግ ያለበት ቡድን ነው። ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ የማንሳት ረሃብ ያመጣው ጫና ቀላል አይደለም። ማርቲን ኦዴጋርድ ካላሸነፍን በስተቀር ይህም መሰሉ ጥያቄ አይቀርም በሚል ብቸኛው አማራጭ ማሸነፍ እንደሆነ ይህንንም የማድረግ አቅም እንዳላቸው ከዚህ ጨዋታ ፊት ተናግሯል። ማድረግ ይችላሉ ወይ እናያለን። በእርግጥ የ2023 እና 24ቱ ላይ አርሰናል እንደ ዋንጫውን ለሲቲ ያሳልፈው ሰጠ የሚለው ነገር ብዙ ላይ ያስማማ ይችላል። በተለይ 2023 ላይ አርሰናል ኦቨር ፐርፎርም አድርጓል። ምክንያቱም በዛ የውድድር ዘመን ለዋንጫ እንዲፎካከሩ ኤክስፔክት አይደረግም ነበር። ከዛ በኋላ በነበረው ዓመት ከ18 ጨዋታዎቹ 16ቱን አሸንፏል። ይሄ በጣም የሚያስደንቅ ግስጋሴ ነበር፣ ግን ደግሞ በጣም ጠንካራ በነበረው ሲቲ ዋንጫውን አጥቷል። አሁን ግን ፋይት የሚያደርገው በጣም በመልክም በባህሪም ከተለየው ሲቲ ጋር ነው። ያኔው ሲቲ በጣም የዳበረ ልምድ ያላቸው ተጫዋቾች የነበሩት ነው። ያሁኑ ግን በሆነ ጊዜ እንደሚመጣ እንደ ያኔው የሲቲ ቡድን ብዙ የሚነገርለት ጄኔሬሽናል ቲም አይደለም። ብዙ ክፍተቶችም ያሉት ነው። ስለዚህ በዚህ ጊዜ ዋንጫውን ማጣት እንዳለፉት ጊዜያቶች ይሄ እንደው አርሰናል ኦቨር ፐርፎርም አድርጓል ምናምን የምንልበት አይደለም። በጣም ብዙ ትችት የሚያስነሳ ነው። በዚህ ምክንያት ደጋፊው ትዕግስት አጥቷል፣ ሲቁነጥነት ይታያል። በኤምሬትስ በበርንመዝ የተሸነፉበት ጨዋታ ላይ ሲቲን በ9 ነጥብ እየመሩ እንኳን በእርግጥ ሲቲ 2 ጨዋታ ነበረው ቡድናቸው ላይ ሲጮሁ ሰምተናል። ኒውካስልን ያሸነፉበት ጨዋታም በጣም የተለየ ፈንጠዝያ አልነበረው እና ለአርሰናል አሁን በእርግጠኝነት ከኤሚሬትስ ውጭ የሚደረጉ ጨዋታዎች በጣም በጎ ናቸው። ከዚህ የሻምፒየንስ ሊግ ጨዋታም በፊት አትሌቲኮ ማድሪድ በራሱ ቆስሎ እንደው የኮፓ ዴል ሬይ ሽንፈቱንም እንደዚሁ ለመርሳት አስበው ምናምን የሚመጣ ቡድን ይሆን እንጂ ወይ ደግሞ ጥሩ ጊዜ እያሳለፈ ያልሆነ ይሆን እንጂ ከሜዳ ውጭ በመጫወታቸው የተሻለ እንደሚጫወቱ ማሰብ ይቻላል። በጥቅሉ ግን በሻምፒየንስ ሊጉ ሪከርዳቸው መጥፎ ባይሆንም ጎል የማይቆጠርበት ብዙ የማያስቆጥር ቡድን ሆኖ ነው የዘለቀው። ደጋፊው ለዚህ ነው ቡድኑ ሲያሸንፍ በጣም በተገቢው መንገድ ሴሌብሬት አላደረገም። እንደውም ሚኬል አርቴታ በጣም ተበሳጭቶ ነበር። ምክንያቱም በክለቡ ታሪክ ውስጥ አዲስ ነገር እየጻፍን ነው፣ ይሄ ለምንድን ነው ፎር ግራንትድ የሚወሰደው የሚል የጸና አቋም አለው። 1-0 ከሜዳቸው ውጭ አሸነፉ። ከዛ ያለ ጎል የሁለተኛው የኤሚሬትስ ጨዋታ ተጠናቀቀ። ወደ ሴሚፋይናል አለፉ። አርቴታ በዚህ በጣም ደስተኛ አይደለም። ደጋፊው ይሄ የቦተም ስሪ ቡድን ነው ያስመሰለን አይነት አስተያየት ሰጥቷል። ወይ ደግሞ ላለመውረድ የሚጫወቱ ከ20 ፕሪሚየር ሊግ ቡድኖች ልክ እንደ 3ቱን የተቆጠር ነው በሚል በጣም ተናዶ ሲናገር ሰምተኗል። እና ይሄ የደጋፊውን ስሜት በሚገባ ያንጸባረቃል። ከቡድኑ የጠበቅኩትን አላገኘሁም ይመስላል። ስላላገኘ ደግሞ እስከ መጨረሻው ደግፎ ዋንጫ እንዲያመጣ ከማድረግ ይልቅ ድሎቹን ሴሌብሬት አለማድረግ፣ ጠባብ ውጤቶቹን ፎር ግራንትድ መውሰድ መርጧል። አርቴታ ግን ይሄ በጣም ትልቅ የሚባል ስኬት ነው እና በሊግ ፌዝ ያሳካነው ነገር ባየርንን አሸንፈን፣ ኢንተርን አሸንፈን፣ አትሌቲኮ ማድሪድን አሸንፈን እንደሆነ ስታስቡ ክሬዲት ይገባዋል ይላል። እውነት ነው፣ ክሬዲት ይገባዋል። ግን ደግሞ በእግር ኳስ ነገሮች በጣም በቶሎ ይረሳሉ። የሆነ ጊዜ ዋንጫ ካልመጣ እነዚህ ነገሮች ትርጉም አይኖራቸው። አትሌቲኮ ማድሪድ በውድድር ዘመኑ በጣም ብዙ ውጣ ውረዶች ነበሩት። ባለፈው ቅዳሜ አትሌቲክ ቢልባውን ሲያሸንፉ ከ4 ተከታታይ ሽንፈት በኋላ ነው ይህንን ያሳኩት።
የኮፓ ዴል ሬይ ፍጻሜ ላይ በፔናልቲ በሶሴዳድ ተሸንፈዋል። ባርሴሎናን በደርሶ መልስ ከማሸነፋቸው በአግሪጌት ከማሸነፋቸው ውጪ የአትሌቲኮ ማድሪድ ያለፉት ጥቂት አጋጣሚዎችና ጨዋታዎች ጥሩ የሚባሉ አይደሉም። በእርግጥ በአርሰናልም ጭምር የሚፈለገው እንደ ሁሊያን አልቫሬዝ አይነት ተጫዋች አላቸው። በጣም አስደናቂ ሲዝን ነው እያሳለፈ ያለው እና በቀጣይ ውድድር ዘመን አርሰናል ሊያስፈርም ይሞክራቸዋል ተብሎ ከሚታሰባቸው አጥቂዎች አንደኛው ነው። ያለማቋረጥ ፕሬስ የሚያደርግ ጎሎች የሚያስቆጥር የሚፈጥር የሚታገል በጣም አስደናቂ ተጫዋች ነው። በአርሰናል በኩል ግን የቡካዮ ሳካ መመለስ ለሚኬል አርቴታ በጣም በጎ ዜና ነው። ኤዜም ልክ እንደዚሁ ለጥንቃቄ ሲባል ከኒውካስሉ ጨዋታ ውጭ ሆኖ ልምምድ መስራቱ በጣም በጎ ነው። ከመፍጠር አንጻር ለአርሰናል የሚሰጠው ነገር ብዙ ነው። የማይገመት ኤለመንት አለው። ጎሎች በወሳኝ ሰዓት ያስቆጥርለታል እና እንደዚህ ባለው ጨዋታ ሳካ መቼስ ምን ማድረግ እንዳለበት የበለጠ ልምድ አዳብሮ ደግሞ እንደሚመጣ ማሰብ እንችላለን። ምክንያቱም አምና ከፓሪስ ሳን ዠርማን ጋር በተጫወቱት ጨዋታ 80ኛው ደቂቃ ላይ በጣም ግሩም እድል አግኝቶ ነበር ቡካዮ ሳካ እና የጨዋታውን ድምር ውጤት ወደ 2-2 ከፍ ማድረግ የሚችልበትን አጋጣሚ ሳይጠቀምበት ቀረ። እንደዚህ ያሉ ማሪጅኖች ወደ ዋንጫ የሚያቀርቡ ወደ ፍጻሜ የሚያቀርቡና ከፍጻሜ የሚያረቁ መሆናቸውን በሚገባ ያውቃልና አሁን የባከነውንም ጊዜ ለማካካስ ጭምር ነው የሚመጣው እና ከዚህ አንጻር የእነዚህ ሁለት ቡድኖች ጨዋታ በጣም በትልቁ ይጠበቃል። በጣም ብዙ ጨዋታዎች እንዳልኳቸው አድርገው የሻምፒየንስ ሊግ ዋንጫ ለነሱ ሁለት አውሮፓዊ ቡድኖች እነዚህ ናቸው። አርሰናል 223 ጨዋታዎች አድርጎ የሻምፒየንስ ሊግ ዋንጫ አላነሳም። አንድ ጊዜ ነው ፋይናሊስት የሆነው። አትሌቲኮ 190 ጨዋታዎች አድርጎ የኦፕታ ሱፐር ኮምፒውተር የማሸነፍ እድሉን ለአርሰናል ሰጥቷል። ግን በጣም ታይት ነው። 37% እና 35.1%። 37% ለአርሰናል፣ 35.1% ደግሞ ለአትሌቲኮ ሰጥቷል። አትሌቲኮ ግን በየትኛውም የእንግሊዛዊ ቡድን በቪንቼንቴ ካልዴሮንም ሆነ በአዲሱ ዋንዳ ሜትሮፖሊታኖ የሻምፒየንስ ሊግ የኖካውት ጨዋታ ተሸንፎ አያውቅም። ይህንን ታሪክ ማስቀጠል ይችላል ወይ? እናያለን። ኒውካስልን ሲያሸንፍ በጣም ተዳክሞ የታየው አርሰናል ለአትሌቲኮ ማድሪድ ከሜዳ ውጭ ፈተና መስጠት ይችላል ወይ? ሌላኛው በሚኬል አርቴታና በተጫዋቹ የሚመለስ ነገር ነው። ዲየጎ ሲሞኔ በራሱ እዚህ የአውሮፓ መድረክ ላይ በጣም ብዙ ስብራት አለበት። 2 ጊዜ በፍጻሜው በሪያል ማድሪድ ተሸንፏል። ደግሞ አንድ ጊዜ ከሰሚ ፋይናል ተሰናብቷል። ከአትሌቲኮ ማድሪድ ጋር የሚደረጉ ጨዋታዎች ምንም እንኳ ቡድኑ እንደከዚህ ቀደሙ ባይሆንም በተለይ ሜትሮፖሊታኖ ላይ በጣም ፈታኝ የሚሆኑት ሳሩን አሳድገውት ምናምን ጭምር ስለሆነ የሚመጡት አስቸጋሪ ነው። ባርሴሎና እንደዚህ አይነት ኮምፕሌን ነበረው። ቶትናሞችን በተመሳሳይ ሚኬል አርቴታ ግን በቃ እነዚህ ሁሉ ነገሮች ኤክስኪዩዝ አይሆኑም፣ በቃ አዳፕት ማድረግ ይኖርብናል የትኛውንም ሲቹዌሽን የሚል አስተያየት ሰጥቷል። ይህንን በማድረግ እንግዲህ ወደ ፍጻሜው መንደርደር ይችላል ወይ? የአርሰናል ደጋፊ በጉጉት የሚጠብቀው ነገር ነው። ቅድም ካልኩት ቡካዮ ሳካ መመለስ ጋር አዎ ተስፋ እናደርጋለን ይላሉ አንዳንዶች። ምክንያቱም ከቡካዮ ሳካ ጋር አርሰናል በአማካይ 2.6 ጎሎች እና ደግሞ 2.3 ኤክስፔክትድ ጎሎች በየጨዋታው ይፈጥራል በሻምፒየንስ ሊጉ በዚህ የውድድር ዘመን። ወይ ደግሞ ቡካዮ ሳካ ሲኖር በአማካይ 2.6 ጎሎች አቬሬጅ፣ 2.3 ደግሞ በኤክስፔክትድ ጎልስ መለኪያ አርሰናል ጨዋታዎች ላይ ያስመዘግባል። በ8 ጨዋታዎች ቡካዮ ሳካ በነበረባቸው። ከዛ በኋላ ቡካዮ ሳካ ባልነበረባቸው 5 ጨዋታዎች ግን 2.6 ጎል ወደ 1.5 ዝቅ ይላል። 2.3 ኤክስፔክትድ ጎልስ መለኪያ የተመዘገበው ደግሞ ቁጥር ወደ 1.8 ዝቅ ይላል እና ይሄ የቡካዮ ሳካ መምጣት ለዚህ ቡድን የሚሰጠውን ነገር በሚገባ የሚያሳይ ነው። ኤክስፔክቴሽኑ ብዙ እንደሆነ እናውቃለን። እዚህ መድረክ ላይ ማሸነፍ በቀጣይ በሊጉ ለሚደረገውም ጨዋታ የሚሰጠው በራስ መተማመን ይኖራል። አርቴታ አዲስ ነገር ይሞክራል ወይ? በአጥቂነት ማንን ያሰልፋል? ኢታር ላይ ሲቲን የገጠመው አይነት አርሰናል ወይስ ደግሞ ኤሚሬትስ ላይ ኒውካስልን የገጠመው አይነት አርሰናል እናያለን። በአትሌቲኮ ማድሪድ በኩልስ ይሄ መጨረሻ ዓመቱ ነው። አንቷን ግሪዝማን ያለ ዋንጫ መሰናበት አይፈልግም። ወደ ፍጻሜ የሚሄድ በጣም የተለየ ፍላጎት እንዳለው ግልጽ ነው። ከሁሊያን አልቫሬዝ ጋር በመሆን በመፍጠርና በማስቆጠር የአርሰናልን የተከላካይ መስመር ይፈትኑታል ተብሎ ይታሰባል። ማን ተሳክቶለት ያሸንፋል? አርሰናል ሊግ ፌዝ ላይ እንዳደረገው ማድረግ ይችላል ወይ? ትልቅ ጥያቄ ነው። ከጨዋታው በኋላ ደግሞ ዝርዝር ጉዳዮች እናነሳለን። አብራችሁኝ ስለነበራችሁ አመሰግናለሁ። ሰላም።